ፌር የሆነ ክፍፍል ስለሌለ ነው ድሃና ሀብታም የመጣው እንጂ ስለሰራችሁ አይደሉም። ሀብታሞች ድሃ ብሎ መስደብ የአእምሮ ድህነት ነው። ምናልባት ገንዘብ የሌለው ድሃ ያልከው ሰው ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። አዳራሽ ውስጥ ያለ አማኝ ነኝ ባይ በለው ይላል። ድህነቱን ለመፋቅ እኮ የመጣ ሰው። ሀብታምማ የሀገር ግብር ይሰውራል። ሀብታምማ በድሃ ሕፃን ልጅ ላይ ኤክስፓየርድ ያደረገ ወተት አምጥቶ ያከፋፍላል። ድሃ ከያዘ አይለቅም። በጣም የሚያሳዝነው ያ ጥቁር ጉንዳይ ጥሩ ሽቶ ተቀብቶ እንኳን እናቱን ዛሬም ከጭስ አላወጣም። እናንተ ሰዎች እንኳንም የእግዚአብሔር አማካሪ ያልሆናችሁ እንጂ ፀሐዩን ተከለከሉን ነበር። እዛው እናንተ አዳራሽ ብቻ ገታበሩ። ኢትዮጵያ ውስጥ ስትወድቅ የሚጥልህ የለም፣ ሲያደናቀፍ እንኳን እኔን የሚልህ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሚዲያ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። በቅድስት ሀገር ኢየሩሳሌም ነበርንና ከዛ የነበረንን መንፈሳዊ መርሃ ግብሮችን ሁሉ አጠናቀን በሰላም ወደ ቅድስት ሀገር ኢትዮጵያ ተመልሰናል። ብዙ ነገሮችን እንጨዋወታለን። ዘንድሮ በድህነት ላይ ሳይሆን በድሆች ላይ ዘመቻ ተፈጥሯል። በተለይም ደግሞ እዚህ የፕሮቴስታንት አዳራሽ ውስጥ የሚሰበኩ ስብከቶች ድህነት ላይ ሳይሆን ድሃው ላይ ለምንድን ነው እሱ የበረታው የሚለውን ነገር በደንብ እንመለከተዋለን። የእውነት ድህነት የሚወደድ ነገር አይደለም፣ ምንም ጥርጥር የለውም። ድሃ ግን ሊጠላ ይገባል ወይ የሚለውን ነገሮች በደንብ እናያቸዋለን። ምክንያቱም በዛ አዳራሽ ውስጥ ያሉ ከስንት ሚሊዮን ፕሮቴስታንቶች ውስጥ ጥቂት በቁጥር የሚቆጠሩ ሺህ እንኳን ሊሞሉ የማይችሉ ፕሮቴስታንቶች ናቸውና ሌሎች አዳራሽ ውስጥ ያላቸው ፕሮቴስታንቶችም እነዚህ አይነት ነገሮችን ማውገዝ ስላለባቸው በደንብ የምንነጋገርበት ጉዳይ ነው የሚሆነው ማለት ነው። ከዛ ባለፈ ደግሞ ቅድስት ሀገር ኢየሩሳሌም ባለሁበት ሰዓት መስማት የማንፈልጋቸው ግን የሰማናቸው እልፍ ጉዳዮች አሉ። እዚህ ቦሌ እዚሁ መዲናችን አዲስ አበባ ሀገረ ስብከት ላይ እዚሁ በጎፋ ቅዱስ ገብርኤል አካባቢ የተፈጠረው ነገር ምንድነው እሱ የሚለውን ነገር ጸጋዬ ክፍሉ ሰርቶት ነበር። እንዲሁም ቴዶ ዘሩፋኤል ሌሎች ሚዲያዎችም ጭምርና ከዛ ከደብሩስ አካባቢ ምንድነው የሚለውንም ነገር እዚህ ከገባው በኋላ ለማጣራት ሙከራ የማድረጊያ ጊዜ የለኝም፣ ግን በተወሰነ መልኩ ሐሳብ እናነሳዋለን። እዛ ሆኜ መስማት እንድገደድ ያደረጉኝ ግን መስማት ያልፈለግኳቸው ሁኔታዎች ናቸው። ምክንያቱም ያ የበረከት ቦታ አትርፈን የምንመለስበት ቦታ ነውና ይህንን ማሰብ አልፈለግንም። ግን እዛ ሆነን የተደረገ የሆኑ ጉዳዮች እልፎች ስለነበሩ እነዚህን ጉዳዮች እንመለከትበታለን። ከቅድስት ሀገር ኢየሩሳሌም ወደ ቅድስት ሀገር ኢትዮጵያ መጣን ስንል እንዴት ኢትዮጵያን ቅድስት ትላላችሁ ይሉናልና አንዳንዴ ያሳዝነኛል። ባይሆን እንኳን እንዲሆን ስንመኝ ለሀገራችን የምንወድ ከሆነ ለሀገራችን መልካም ነገር ስሙ ሁሉ ነገር ሲመጣ መቀበሉ እንዳለ ሆኖ ቅድስናዋን ያጠፋ ነው እኛንን። ብዙ አባቶች ዛሬም ድረስ በገዳም የሚጸልዩልን የሚጾሙ ስለ መሪዎች፣ ስለ አባቶች፣ ስለ ዳር ድንበር ወንዝና ሙላቶች፣ ስለ አዋፋትና አውሬዎችም ጭምር የሚጸልዩ ቅዱሳን ያሉባት ቅዱሳን ዋጋ የከፈሉባትም ስለ ሕዝብ ሲሉ ራሳቸውን አሳልፈው የሰጡባት ምድርም ናት። በእኔና በእናንተ ዘመን ምናልባት ቅድስና ለማርከስ ካልሆነ በቀር ያንን ቅድስና አውቀን የሃይማኖት አባቶች በጾም ጸሎት ወደ ነበረ ቅድስናዋ ለመመለስ፣ ፖለቲከኞች ደግሞ ትላንት ወደ ነበራት ስምና ዝና ከፍ ለማድረግ ሁላችንም ርብርብ መቆም ያለብንን እንጂ ውጪ እየናፈቅን የራሳችንን የምንንቅበት ጊዜ ሊያበቃ ይገባል። ያም ማለ ይህ እኛ ኦርቶዶክሳውያን ግን ለኢትዮጵያ ከሀገርም በዘለለ ብዙ የምንሰጠው ትርጉም ስለሆነ ስለዛ ሲባል ነው ቅድስት ሀገር ኢትዮጵያ እያልን የምናነሳው። በአፋችን ብቻ ሳይሆን በልባችን ሳይሆን ደግሞ እስከ ቤተ እምነታችንም ጭምር ድረስ ኢትዮጵያ አለች። ከትላንት ጀምሮ ዛሬም ከሷ ጋር እሷም ከኛው ጋር አለች፣ ነገም ይቀጥላል። በዚህ አግባብ በተለይ ቀደም ብዬ እንዳነሳው የጎፋ ገብርኤልን እንዲሁም ደግሞ ድሃ ላይ ስለዘመቱ ፓስተሮች በደንብ እነግራችኋለሁ። በጣም በሚያስገርምና በሚያስደንቅ መልኩ አንዱ ፓስተር ነኝ ባይ የሚያነሳው ሌላኛው የተቀመጠበት ቦታ ላይ
በአንድም ይሁን በሌላ ህዝብና ሀገርን የሚሰድቡ ሰዎች ጥርቅም ነው። ለምንድን ነው ችላ የተባለው የሚለውን ነገር በደንብ እናነሳዋለን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት እንዲሁም የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረትን ጥሪ ተከትለን ስንመለስ እነዚህን ጉዳዮች በደንብ እንመለከተዋለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያልልቃች ሚዲያ አይነት ሰዎች እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለ እኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የሁሉ እመቤት በሰማይ በምድር አኩራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት። የዘመን ብዛት ያስጌጣት የጸጋ ሙላት ያልተለያት ለፈውስ ድህነት የምትጣራ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ማነው ባለተራ? ይህች ገዳም ታሪክ ከባለቤቶቹ ጋር የከተመባት ፈዋሽ ጸበል ላያልቅ የፈለቀባት እንቁ ቤታችን ናት። አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም ቀርበው የውስጥን ጭንቀት ላወያዩት እረፍትን፣ ቆይተው ከጸበሏ ለተጠመቁ ድህነትን፣ ደርሰው ከደጇ ለረገጡ በረከትን የምትሰጥ እናትን ዘወትር ቅዳሜና እሁድ ወደ ገዳሟ በሚደረግ ጉዞ ተሳልመው ይመለሱ። ለበለጠ መረጃ ከስር በምታዩት የገዳሟ የጉዞ አዘጋጆች ስልክ ቁጥሮች ይደውሉ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያልልቃች ሚዲያ አይነት ሰዎች ማንሳት ሳልፈልግ እንዳነሳ የተገደድኩባቸው ጉዳዮች እንደነዚህ አይነት ሐሳቦችን ባላወራም ባልሰማም ባላይም ደስ ይለኛል። ግን ህዝብ ሲጠቃ የማይሰማው ከባድ የአእምሮ ቀውስ ውስጥ ያለ ስለሆነ እኔ ደግሞ ጤነኛ ነኝ ብዬ ማስብ ስለሆነ ይህንን የማንሳት ጉዳይ ግድ ብሎኛል። ፓስተር ሄኖክ ወይም ነቢይ ሄኖክ እኔ ከፕሮቴስታንት ቤት ውስጥ ከሚመቹኝ ፓስተር ወይም እንትን አንዱ ነው። ምክንያቱም እሱ በቃ አራዳ ሆኖ መብላት ያለበትን የሚበላ ብቻ ነው። መዝፈንም ካለበት ዘፍኖ መጨፈርም ካለበት ጨፍሮ ይሄ የከተማው እንትን ነውና አሁን ግን መረኑን እየለቀቀ ነው። ሃይ ማለት ያለብን ደረጃ ላይ እየደረሰ ነው። ይሄ በአዳራሽ ውስጥ አጥሮ የኢትዮጵያውያን ውስን ሀብት ከሆነው መሬት ላይ በሃይማኖት ሰበብ ተቀንሶ ተሰጥቶት ህዝብ ሲሰደብ ያመኛል። ያ ነው እንጂ አዳራሽ ውስጥ ላለው እጥበት አይመለከተኝም። ህዝቡ ማገናዘብ ካልቻለ ሄዶ ስለሚታለበው ነገር አይመለከተኝም። ግን ከአዳራሹ ውጭ ያለው ሰውን ግን በደንብ ማንሳት መቻል አለብኝ። ስለ ሰላሌ ህዝብ ከዚህ በፊት ሲናገር ነበር። የሰላሌን ህዝብ ሲሰድብ የነበረበት ያ ይቅርታ አልረግብ ባለበት አሁን ደግሞ በመላው ሀገር ድህነት ላይ እሱ ቁጭ ብሎ መድረክ ላይ በተቀመጠው ገመቺስ ህዝብ ሲሰደብ ነበር። ከዛ በፊት ጎንደር ላይ ሰሜኑን ለወንጌል በሚል ወንጌልን ወደ ማዕከል ያመጣን ህዝብ ለእናት ምጥ አስተማሯት አይነት ነገርን ለሰሜኑ ወንጌል ብለው ወንጀል ሲያስተምሩ ያየናቸው ነቢይ ወይም ፓስተር ነን ባይ ጊዜ ያፈራቸው ግን ከእውቀት የተጣሉ ከእውነት የራቁ ሰዎች ህዝብን በአደባባይ ሲሰድቡ አይተናል። ዛሬ ላይ ደግሞ ዶክተር ገመቺስ በጣም ማከብራቸው ሰው ነበሩ። እግዚአብሔር በሚያውቀው በእውነት ለምን እንደሆነ አላውቅም። በጣም የማከብራቸው ሰው ናቸውና
ይሄ ሲናገሩ በጣም አዘንኩ። ሌባ ድሃ ነው ብለዋል። በጣም ድሃ በነገራችን ላይ ኩሩ ነው። በካልኩሌሽን አይኖርም። የለውም እንጂ ኖሮት ሲያደርግ ወሰን የለውም፣ መስፈርትም የለውም። ሀብታም ቢደግስ መሰሎቹን ነው። ድሃ ቢደግስ ግን ሀብታሙን ለማንገስም ጭምር ነው። ድሃውን ግን ዘንግቶ አያውቅም። ተመስገን ብሎ የሚኖር በአንድ ዘመን በአንድ ጀንበር ሀብታም ካልሆንኩ የሚል ወፍ ዘራሾችን በጀርባው በጫንቃው ተሸክሞ ከድህነት ወደ ሀብት ማማ የሚያደርስ ትከሻ ያለው ላቡ ያልተጠረገለት የወዙ ያልተከፈለለት ለሰራው ስራ ተመን ያልወጣለት ድሃን ህዝብ መስደብ ነውር ነው። ድሃ ምናልባት የሚቆጠር ላይኖረው ይችላል። ከነድህነቱ ግን የሚቋጠር ከቤቱ ጠፍቶ አያውቅም። እግዚአብሔር ድሃ አድርጎ አልፈጠረንም። አዎ ድህነትን ማራገፍ ያስፈልጋል። ለድህነት መሟገትም አያስፈልግም። ለድሃ መሟገት ግን ያስፈልጋል። ፌር የሆነ ክፍፍል ስለሌለ ነው ድሃና ሀብታም የመጣው እንጂ ስለሰራችሁ አይደሉም። ሀብታሞች ታውቁታላችሁ እንዴት እንደመጣችሁ። ድንጋይ ጠርቦ አፈር ተሸክሞ ቤት ህንፃህን ገንብቶ ከሀብት ማማ ላይ ያደረሰን ባልንጀራ ድሃ ብሎ መስደብ የአእምሮ ድህነት ነው። ምናልባት ገንዘብ የሌለው ድሃ ያልከው ሰው ሎተሪ ወጥቶለት ነገ በሀብታም ቢመጣ ያንተ ሀብት ግን በእሳት ተቃጥሎ መና ስትቀር አእምሮ ድሃ ያን ያንተ ነህ። ይሄ ሰው የሚቆጠር ነው የሌለው። ዶክተር ገመቺስ ይህንን ተናገሩ። በጣም አዘንኩኝ። ስሙት። ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። ሀብት ከሌለ ምን ትጠብቃለህ? ምንም የምትጠብቀው ነገር የለም። ምንም በር የሚያዘጋ ጉዳይ የለም። ምንም ከሌለው ምን ትሰርቃለህ? የሚያሳዝነኝ ተናጋሪው ይሳሳት፣ አዳራሽ ውስጥ ያለ አማኝ ነኝ ባይ በለው ይላል። ድህነቱን ለመፋቅ እኮ የመጣ ሰው ነው። 60 ሚሊዮን ብር ታገኛለህ ሲባል አሜን የሚል 60 ሰከንድ ለመስራት የማይፈልግ ሰው እኮ ነው በለው እያለ ከስር የሚቀበለው። ምን አይነት አዚም ነው የተደረገብን? ሀብታም ሆኖ ሀብቱን የበላ አለ። እግዚአብሔርም ደግ ነው ሲሰጥ ሀብትን ጨው አያስበላም፣ ስኳር አያስበላም፣ ነጭ የሚባለውን ነገር አያስበላም። ጥሬ ነው የምትቆረጥመው። የገነባው እኮ ድንጋይ ነው ከሰው ውጭ። ሀብታም ሰፈር እኮ መተማመን የለም። ሀብታም ሰፈር እኮ እምነት የለም። ሀብታም ሰፈር እኮ ማህበራዊ ህይወት የለም። ሀብታም ሰፈር እኮ ህይወት የለም፣ ግዢ ነው። ሀብታም ሰፈር እኮ ሰፈር ይሄ መንደር አላልኩም። ሰላም ያለው ባለጸግነት ጋር ነው፣ ያካፍላል። ጤና ያለው ባለጸጋ ጋር ነው፣ ድሃ ይደጉማል። እምነት ያለው ባለጸጋነት ጋር ነው፣ አስራት ያወጣል። እግዚአብሔርም ያለው ባለጸጋ ጋር ነው ከሀብታሙ በላይ። ስጠኝና ልስጥ ነው ጸሎታቸው። አስራት ማውጣት ነው ተግባራቸው።
ግብር መክፈል ነው ሽልማታቸው ባለጸጋዎች። ሀብታምማ የሀገር ግብር ይሰውራል። ሀብታምማ በደሃ ሕፃን ልጅ ላይ ኤክስፓየርድ ያደረገ ወተት አምጥቶ ያከፋፍላል። ሀብታምማ በደሃ ሀገር ላይ ህገወጥ መሳሪያ ዝውውር ያከፋፍላል። ወዳጄ ባለጸግነት ነው። ይህች ሀገር ድሃ ናት፣ ግን የምታድግ ሀገር። ክቡር ጠቅላይ ሚኒስትሩ አንድ ነገር ተናግረዋል፣ ከምታድግ ሀገር ጋር አትጣሉ የሚል። ያ ማለት እያደገች ወይም ገና ያላደገች ናት። ማንን ላይ ቆመሽ ማንን ታሚያለሽ ነው ነገሩ። ምንድን ነው ነገሩ? አልመጣም፣ አልገባኝም። ድህነት ላይ የተወረደው ከዚህ በፊት አንዱ ፓስተር ነኝ ባይ ዘመን አመጣሽ የፖለቲካ ተላላኪ ወቅት ያፈራው ድሆችን ገፍቶ ከአደባባይ ከአካባቢው ያነሳው በምትኩ ቤተክርስቲያን ብሎ መደፊያ ቦታን የገነባው ፓስተር ነኝ ባይ ድሃ ማለት ጉንዳን ነው ብሎ ሲሳደብ ነበር። ድሃ ከያዘ አይለቅም ድሃ ብሎ ሲዘባበት የነበረ ነው። ላሰማችሁ። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ይቅርታ ለጥሽ እኔ እዚህ ጋር እንድቆም አንቺ እዛ ጭስ ውስጥ ስለቆምሽ አመሰግናለሁ። እኔ እናት ይቅርታ አድርጊ። አሁን እንኳን እኔና አንቺ አሁን እንኳን በዚህ ሰዓት ሳቅፍሽ ጠረናችን በጣም ልዩነት አለው። እኔ በጣም ቆንጆ ሽቶ ተቀብቻለሁ፣ አንቺ ጭስ ትችያለሽ። ወድሻለሁ። እኔ እናት ይቅርታ አድርጊልኝ። እኔ እናት አንድ ጊዜ የሆነ ቦታ ላገለግል ቃል እስኪጠፋን ድረስ የተምታታባቸው አፋቸው ላይ ያመጣላቸውን ብቻ የሚናገሩ ሰው ራሱን እንዴት ጥቁር ጉንዳን ብሎ ይሰድባል? የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነጋሪ ሚዲያ እንደዚህ አይነት ሰዎች የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 77 77 ማኅበረ እመጓ ብለው ይደውሉ። ታላቅ የምሥራች ከበርሜል ቅዱስ ጊዮርጊስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምዕራብ ጎንደር ሀገረ ስብከት በቋራ ወረዳ ቤተ ክህነት ስር የሚገኘው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን ሕንፃ ግንባታው ተጠናቆ ጥር 18 ቀን 2018 ዓ.ም በርካታ ሊቃውንት ካህናትና ምዕመናን በተገኙበት በብፁዓን ሊቃነ ጳጳሳት ተባርኮ ቅዳሴ ቤቱና የስብረተ አጽሙ በዓል ይከበራል። ስለሆነም ፈለገ ምሕረት መንፈሳዊ የጉዞ ማኅበር ይህንን ታላቅና ድርብ በዓል አስመልክቶ ጉዞ ያዘጋጀ መሆኑን በታላቅ ደስታ ይገልጻል። አድራሻ ፒያሳ ኤሌክትሪክ ሕንፃ አራተኛ ፎቅ ቢሮ ቁጥር 405 ስልክ ቁጥር 0942 30
11 30 0942 10 66 10 የመነሻ ቀን ጥር 16 ቀን 2018 ዓ.ም መመለሻ ጥር 25 ቀን 2018 ዓመተ ምህረት ፈለገ ምህረት መንፈሳዊ የጉዞ ማህበር የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያህል ልቃች ሚዲያ ያለ ሰዎች በጣም የሚያሳዝነው ያ ጥቁር ጉንዳይ ጥሩ ሽቶ ተቀብቶ እንኳን እናቱን ዛሬም ከጭስ አላወጣም። እናት በጣም ነው የምትገርመው። የትኛውም ሰው እናት ታስደንቀኛለች። ልጄ ክፉ ይሆናል ብላ የምትወልድ እናት የለች። ልጄ ለእግዚአብሔር የሚመች ለሀገር የሚጠቅም ለኔ ለናቱ የሚሆን ለእህት ወንድሞቹ መከታ ብላ እንጂ በዓለም ላይ 1,000 ሚሊዮን ክፎች ተነስተዋል። ክፎችን ልውለድ ብላ የጸነሰች እናት የለች። እናቶችን የማከብርበት ትልቁ ሚስጥር ይሄ ነው። ግን ስዳደግ ስድ በቀሎች እንሆናለን። የእናት ጡት ነካሽ አንገት አስጎንባሽ እንሆናለን። እናታችን ብድሮን እግዚአብሔር ይክፈል። የዮናታን እናትም ሆነች የኔ እናት፣ የጳጳስ እናትም ሆነች የተራው ምዕመን እናት፣ የፖለቲከኛ እናት ሆነች የእናንተ እናት እናት ነች። አንዳንዶቻችን ውለታዋን አውቀን አስታውሰን ስለ ድካሟ በውጤት ክሰን፣ አንዳንዶቻችን ተፈራግጠን ወጥተን አንገቷን አስደፍተን የተለያየ ዘርዘርተን። እናት ግን እናት ናት። እናቱን ከዚህ አውጡት። ይሄ ሰው ጥቁር ጉንዳን ብሎ ተሳድቦ ነበር። ድህነትን አይደለም የሚጠሉት፣ ድሃን ነው የሚጠሉት። አይገርምም? መነሻዎቻቸው ግን ድሆች ነበሩ። ምናልባትም ዛሬ ለመድረሳቸው ከቤታቸው ፕላስቲክ ወንበር ያዋጡ ድሆች፣ ምናልባትም ሱሪያቸውን ሰጥተው ሱሪ እንዲቀይሩ ያደረጉ ድሃ ጓደኞች፣ እነሱን ረስቷቸዋል። የድሃ አምላክ ግን አይረሳንም። በጣም በሚያስገርም መልኩ ይሄው ሰውዬ ድሃ ላይ እንዲዘባበታል። እስራኤል ነው ያየሁትና ገረመኝ። እስራኤል ሆኜ ማየት ስለፈለኩ ውስጥ እንመልከት። የኢትዮጵያ ሕዝብ ስልክ እንጨት ሲተከል ቆሞ ያያል። ቆሞ ያያል ማለት ይረዳሃል ማለት አይደለም። ኢትዮጵያ ውስጥ መኪና ሲገጭ ሰው ቆሞ ያያል። ቆሞ ያያል ማለት ይረዳሃል ማለት አይደለም። እግዚአብሔር ያይሃል ማለት ግን ይረዳሃል ማለት። እግዚአብሔር ያይሃል ማለት ያነሳሃል ማለት። በጌታ በኢየሱስም ዘንድሮ እግዚአብሔር ያስባችኋል። ለነገሩ ጥራዝ ነጠቅ ዘመን አመጣሽ ስትሆን ከዚህ በላይ መናገር ማስረዳትም አትችልም። በእኛ ቤት ንባብ ይገላል ይላሉ። በዓለም ደግሞ ማንበብ ሙሉ ሰው ያደርጋል። ትርጓሜ ያድናል ነው እኛ ጋር። ትርጓሜ የሌለው ንባብ ገዳይ ነው። በጣም ከየት ያምጡት? ከመጽሐፍ አልተማሩት ወይ ከሊቃውንት ቁጭ ብለው አላገኙት? በጣም የሚያሳዝነው ኢትዮጵያ ውስጥ ስልክ እንጨት ሲተከል ሰው ቆሞ ያያል፣ መኪና ይገጫሃል፣ ይረዳሃል ማለት አይደለም። እግዚአብሔር ግን ይረዳል። እግዚአብሔር በሁሉ ውስጥም ይረዳል። አይገርምም? እግዚአብሔር ኦሮሞ ስለሆንክ፣ አማራ ስለሆንክ፣ ኦርቶዶክስ ስለሆንክ፣ ፕሮቴስታንት ስለሆንክ፣ ሙስሊም ስለሆንክ፣ ጆባ ስለሆንክ አይደለም። ለሁሉ እኩል ፀሐይ ያወጣል፣ እኩል ዝናቡን ይጥላል፣ እኩል ጨረቃውንም ያወጣል። እናንተ ሰዎች እንኳንም የእግዚአብሔር አማካሪ ያለው ናችሁ እንጂ ፀሐዩን ተከለከሉን ነበር። እዛው እናንተ አዳራሽ ብቻ ጋር ታበሩት ነበር። አረ በጨለማም ተገሉን ነበረ። እግዚአብሔር
የማይወዳደርባቸው ቦታዎች አሉ። 1 ሲደመር 1 2 ነው። እግዚአብሔር ሲደመር እግዚአብሔር ብለው አምጥተውልናል፣ እኩል ይሆናል። እግዚአብሔር ከማንም አይደመርም። ሲጀመር አስተማርኩ ብለው ሊቅ ብለው 1 ሲደመር 1 2 ነው። እግዚአብሔር ሲደመር እግዚአብሔር ነው። በቃ እግዚአብሔር አይደመርም፣ አቻ የለውም። ከማን ተደምረዋለህ? እንዲህ አይነት ምሳሌዎች ያናድዱኛል። ኢትዮጵያ ውስጥ መኪና ሲገጭህ ቆሞ የሚያይ ህዝብ የለም። እናት ከሆነች ህይወት አልፎ ከሆነ ነጠላዋን አውልቃ ራቁቷን ለምን አትቀርም? አስክሬንን ትሸፍነዋለች። እንዳንተ ዘመን ወጣቶች ገለው ሰልፊ ከሚነሱ አይደሉም እናቶቻችን ኢትዮጵያኖች። ወጣት ከሆነ አፋፍሶ ሆስፒታል ይወስዳል ገይቶ። በመኪና አደጋ የተጎዳን ሰው አምቡላንስ ደርሶ የጎዳው ስንት ነው? አምቡላንስ ደርሶ የረዳው ነው የሚቆጠረው የሚበልጠው ወይስ ህዝብ ተረባርቦ ያነሳው ነው? እውነትም ታሪክም አለማወቅ ያስቆጫል። ኢትዮጵያ ውስጥ ስትወድቅ የሚጥልህ የለም፣ ሲያደናቀፍ እንኳን እኔን የሚልህ ነው። ያንተ አይነት ዘመን ሰዎች ናቸው እንቅፋት የሚያዘጋጁት። ህዝቡን በአንድነት አትፍጁት። ህዝቡ እኮ አሁንም ህዝብ ነው። ሀገር ተብሎ ሲነገረው ድንበር ብሎ ከፊት የሚቆም መሪ ስትለው አንግሶ አደባባይ የሚያወጣ ተወረረች ተብሎ ሲባል ከውስጥ የሚቆጣ አልበቃ ብሎት እንደ እምነቱ ታቦት የሚያወጣ ህዝብ ነው ለሀገር። የኢትዮጵያ ህዝብ እንደዛ አይደለም። የሆነ ግሩፕ የኢትዮጵያን ለማስመሰል የሚጥር ግሩፕ አለ። አይደለም፣ ያ አናውቀውም ከየት እንደመጣ። የድብቁ ዓለም ተልኮ አሁን የተዘራ ካልሆነ በቀር 20 ዓመታት መለስ ብትል 15 ዓመታት ወደ ኋላ ብትሄድ ይሄ የለም። እግዚአብሔርን ከእግዚአብሔር የሚደምር ትውልድ የለም። ኢትዮጵያዊነትን በአደባባይ የሚሰድብ ትውልድ የለም። ኢትዮጵያ ስትለው እምባው በ2 መንታ ሳይሆን በ4 የሚወርድ ቆዳው የሚሸበሸብ ውስጡ የሚቆዝም ደግሞም የሚስቅ የሚፈካ የሚወራ ታሪክ ያለው ለሀገሩ ድንበር ተዋግቶ እግሩን ቆርጦ ለማኝ ሆኖ የምታየው ያ ህዝብ ድሃ አይደለም። ልብ ኖሮት ልብ ሰጥቶ ለልቡ ልብ ያልሰጠኸው ዛሬ ወድቆ ብታየው ድሃ አትበለው። ወዳጄ ሀብት ቆንጆ ሽቶ አይደለም፣ ቆንጆ ስም ነው። መልካም መዓዛ ይልቅ መልካም ስም ይበልጣል ብሎ ለሀገር፣ ለህዝብ፣ ለትውልድ ሲጨነቅ የኖረ ህዝብ ነው ያለን። ያን ህዝብ አታንቋሹት፣ ባታከብሩ አታርክሱት። እባካችሁ እነዚህን አትንኩብን። ማለቴ አስፈላጊ ላልሆነ ሌላ ትርጉም አትዳርጉ። ድሆች ነን እንጂ ክብረ ቢሶች አይደለንም። ደግሞ ሰርቶ የሚያሰራ ካለ ድህነትን የምንጠላ ጉልበታችንን የማንሰስት ሰርቶ አደር ህዝቦች ነን። ሰርቶ አደርም ህዝቦች ነን። ሰርቶ ለማደራችን ታሪክ፣ ሰርቶ ለማደራችን ደግሞ እናንተ ምስክር ናችሁ። ሄደን መጣን የምትሉባቸው የምዕራቡ ዓለም ሀገራት የሰለጠኑት ሀገራት ህዝቦች ኢትዮጵያውያን እዋቸው ስለ ስራ ምስክር ናቸው። ቢሰሩ
የላባቸውን ውጤት ስለማያገኙ እንጂ የተሰደዱት መስራት ስለማይችሉ አይደለም። በሰው ዓለም ላይ የሥራ አውራ ሆነው ካገኙት ላይ ለናንተ መባ ብለው የሚልኩ ኢትዮጵያኖች ናቸው። እነዚህ ሰዎች ክብር ያለባቸው ናቸው። እባካችሁ ከገባንበት ማዕት እንዴት እንውጣ እንጂ እንዴት ወደ አዘቅቱ እንግባ የሚያስብሉ ችግሮች ይበቁናል። በሃይማኖት ሰበብ ጥላቻን የምትዘሩ፣ በቤተ ክርስቲያን ሰበብ ሌላ ነገርን የምትሰበስቡ እባካችሁ ስለ እግዚአብሔር አንላችሁም። እግዚአብሔርን አታውቁትም። ስለ ሀገሪቷ ሕግ እንበላችሁ። ሕግ አስከባሪ ካላችሁ አንድ ሆነን አንድ ሀገር ለመገንባት ያለንን አካፍለን ድህነትን ለማጥላት እንጂ ድሃን ለማጥላላት መሆን መቻል የለበትም። ያሳፍራል። ሌባ ያለው ድሃ ሰፈር ነው። ስርቆት ያለው ድሃ ሰፈር ነው። ኖ ከሚያቅሰው ይሄ አይወጣም። አንብቤ ያለው ከሚል ሰው ይሄ አይወጣም። ድሃ ቤተሰብ ካለ ድህነትን የሚያጠፋ ስራ ፈጥረ ትሰጠዋለህ እንጂ ድህነቱን ማራገፍ እየቻልክ ድሃውን ህዝብ ግን መጉዳት ነውር ነው። ግድ የለም፣ ዋጋ ያስከፍለናል። እኔም ከጉዞ አንድም ደግሞ የኔን የሄድኩበትን ሀሳብ ማያናጥብ ሌላ መጥፎ ውስጥ እንዳልገባ እንጂ ብዙ ማውራት ይጠበቅብናል ወይም እንችላለን። ግን ያሳዝናል። በፕሮቴስታንት ቤተ እምነት ውስጥ ያላችሁ እህት ወንድሞቻችን እባካችሁ እንደነዚህ አይነት ሰዎችን ሞግቷቸው። ሲሆን ለፍተህ ጥረህ ግረህ ብላ። መጋር ምን እንደሆነ ባላውቀውም መልፋትን አውቃለሁ፣ መጣርን አውቃለሁ። መጋር ምን እንደሆነ አላውቅም። ለፍተህ ጥረህ ግረህ ይባላል በተለምዶ። እንደሱ ማግኘት ነው እንጂ የሌለንበትን 60 ሚሊዮን ብር ይገባል ሲባል እንዴት ነው ዝውውሩ? መቼም ከፋይዳው በኋላ እንደማትቀጥሉት ይህን ንግግር እናምናለን። ምንጩ የማይታወቅ ገንዘብ፣ ስልብ የሆነ ገንዘብ አትመኙ። ለፍታችሁ ጥራችሁ ካገኛችሁት አንድ እጁን ለመባው ለአስራት በኩራታችሁ የሚገባውን ለግብራችሁ ከቀሪው ላይ ለችግረኛው አካፍላችሁ የቀረውን ለራሳችሁ አድርጋችሁ ይቺን የኮንትራት ዓለም ለማለፍ መጣር እንጂ ግብር ሰውራችሁ ከመባ እጃችሁን ሰብስባችሁ ድሆችን ጭራሽ ተሳድባችሁ እኔ ብቻ ከተባለ ከባድ ነው። ጭንቅላት ሲያንስ ሆድ ያብጣል ይባላል። አትሊስት በሆዳችሁ አካባቢ ያለውን ክምችት ወደ ጭንቅላታችሁ አካባቢ ባለው ባዶ ቦታ ያመጣጥንላችሁ ለማለት ፈልጋለሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነጋሪ ሲያልቃሽ ሚዲያ እዚህ አይነት ሰዎች እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለ እኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የሁሉ
በሰማይ በምድር አቁራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት የዘመን ብዛት ያስጌጣት የጸጋ ሙላት ያልተለያት ለፈውስ ድህነት የምትጣራ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ማነው ባለተራ? ይህች ገዳም ታሪክ ከባለቤቶቹ ጋር የከተመባት ፈዋሽ ጸበል ላያልቅ የፈለቀባት እንቁ ቤታችን ናት። አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ቀርበው የውስጥን ጭንቀት ላወያዩት እረፍትን፣ ቆይተው ከጸበሏ ለተጠመቁ ድህነትን፣ ደርሰው ከደጇ ለረገጡ በረከትን የምትሰጥ እናትን ዘወትር ቅዳሜና እሁድ ወደ ገዳሟ በሚደረግ ጉዞ ተሳልመው ይመለሱ። ለበለጠ መረጃ ከስር በምታዩት የገዳሟ የጉዞ አዘጋጆች ስልክ ቁጥሮች ይደውሉ። ኪዳነ ምሕረት የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ምስጢረኛ ዋሻ ማማ ምድር መንዝ ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 77 77 ማኅበረ እመጓ ብለው ይደውሉ።